የዓለም አቀፍ የጉዞና የዲፕሎማሲ ግንኙነቶች ከጊዜ ወደ ጊዜ ጥብቅ ቁጥጥር እየተደረገባቸው ሲሆን በተለይም የአሜሪካ መንግስት በኢሚግሬሽን ፖሊሲው ላይ የሚወስዳቸው የገደብ እርምጃዎች ዓለም አቀፍ ትኩረትን እየሳቡ ይገኛሉ። በዚህ ረገድ የአሜሪካ የውጭ ጉዳይ መስሪያ ቤት ከዚህ ቀደም በሙከራ መልክ ተግባራዊ አድርጎት የነበረውን የቪዛ ዋስትና ወይም የማስያዣ ፕሮግራም ቋሚና ይበልጥ የተጠናከረ ማድረጉ ተሰምቷል። የአዲስ ውሳኔ በዓለም ዙሪያ የሚገኙና የፖሊሲው ኢላማ የሆኑ የ50 ሀገራት ዜጎች ላይ ቀጥተኛ ተጽዕኖ የሚያሳድር ሲሆን የጉዞ ነጻነትንና የኢኮኖሚ እንቅስቃሴዎችን ከመግታት አንጻር ትልቅ አጀንዳ ሆኖ እየተነሳም ይገኛል። ከነዚህ 50 ሀገራት መካከል እንደ ኢትዮጵያ፣ ናይጄሪያ፣ ጅቡቲ፣ ኡጋንዳና ሴኔጋል ያሉ ሀገራት የሚገኙበት ሲሆን የእነዚህ ሀገራት ዜጎች ወደ አሜሪካ ለመሄድ ሲፈልጉ ለቪዛ ሲያመለክቱ የሚያስይዙት ገንዘብ ወደ $20,000 ወይም ከ3.1 ሚሊዮን ብር በላይ እንደሚሆን መደረጉ ከፍተኛ ድንጋጤን እየፈጠረ እንደሆነም እየተገለጸ ይገኛል። የዚህ ማስተካከያ አንኳር ነጥብ የቪዛ ዋስትና ክፍያውን እስከ $20,000 ከፍ ማድረግና ፖሊሲውን ቋሚ ማድረግ ላይ ያተኮረ እንደሆነም ተሰምቷል። በዚህ ዝግጅት የዚህን ውሳኔ መነሻ ምክንያቶች፣ በጉዞ ላይ የሚያስከትለውን ጫና እንዲሁም በኢትዮጵያና መሰል ታዳጊ ሀገራት ላይ የሚያሳድረውን ሁለገብ ተጽዕኖ በዝርዝር እንቃኛለን። በሌላ በኩል ደግሞ ኢትዮጵያዊው ቢሊዮነር ሼክ መሐመድ ሁሴን አላሙዲን በብሉምበርግ የቢሊዮነሮች ዝርዝር መሰረት እንደገና የ$10 ቢሊዮን የሀብት ማማ ዝርዝር ላይ መቀመጣቸው የንግዱን ማህበረሰብ፣ የኢኮኖሚ ተንታኞች እንዲሁም ዓለም አቀፍ ባለሀብቶችን ቀልብ የሳበ ትልቅ ክስተት ሆኗል። ይህ ታላቅ የሀብት ዳግም ማንሰራራትና ዓለም አቀፍ ደረጃ መሻሻል የኢትዮጵያን ብቻ ሳይሆን የዓለም አቀፉን ማህበረሰብ ትኩረት እንደሳበም እየተገለጸ ይገኛል። የኒህ ኢትዮጵያዊ ባለሀብት የሀብት መጠን በአንድ ቀን ብቻ የ$33.7 ሚሊዮን ጭማሪ ማሳየቱም እያነጋገረ ነው። በዚህ ዝግጅት በቢሊዮነሩ የሀብት መዋቅር ውስጥ የተከሰቱትን አስደናቂ ለውጦች፣ የሀብት ምንጮቻቸውን እንዲሁም ባለፉት ዓመታት ያጋጠሟቸውን ታሪካዊ ተግዳሮቶች በማለፍ ወደ ቀድሞ የሀብት ከፍታቸው እንዴት ሊመለሱ እንደቻሉ በዛሬው ልዩ የቢዝነስ መረጃችን በዝርዝር የምንመለከተው ይሆናል። ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ፣ ለሌሎች እንዲዳረስ ሼር እያደረጋችሁ አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ጉዳያችን ስናልፍ የዓለም አቀፍ የጉዞና የዲፕሎማሲ ግንኙነቶች ከጊዜ ወደ ጊዜ ጥብቅ ቁጥጥር እየተደረገባቸው ሲሆን በተለይም የአሜሪካ መንግስት በኢሚግሬሽን ፖሊሲው ላይ የሚወስዳቸው የገደብ እርምጃዎች ዓለም አቀፍ ትኩረትን እየሳቡ ይገኛሉ። በዚህ ረገድ የአሜሪካ የውጭ ጉዳይ መስሪያ ቤት ከዚህ ቀደም በሙከራ መልክ ተግባራዊ አድርጎት የነበረውን የቪዛ ዋስትና ወይም የቦንድ ፕሮግራም ቋሚና ይበልጥ የተጠናከረ ማድረጉ ተሰምቷል። የአዲስ ውሳኔ በዓለም ዙሪያ የሚገኙና በፖሊሲው ኢላማ የተደረጉ 50 ሀገራት ዜጎች ላይ ቀጥተኛ ተጽዕኖ የሚያሳድር ሲሆን የጉዞ ነጻነትንና የኢኮኖሚ እንቅስቃሴዎችን ከመግታት አንጻር ትልቅ ውይይት እያስነሳም የሚገኝ ጉዳይ ሆኖ ይጠቀሳል። የዚህ ማስተካከያ አንኳር ነጥብ የቪዛ ዋስትና ክፍያውን እስከ $20,000 ከፍ ማድረግና ፖሊሲውን ቋሚ ማድረግ ላይ ያተኮረ እንደሆነም ይነሳል። የአሜሪካ መንግስት ይህንን ጥብቅ የቪዛ ዋስትና ወይም ማስያዣ ፖሊሲ ቋሚ ለማድረግና መጠኑንም ከ15,000 ወደ 20,000 ከፍ ለማድረግ የወሰነበት ዋና ምክንያት በህገ ወጥ መንገድ በሀገሪቱ ውስጥ ጥገኝነት ወይም ቆይታን በማራዘም ከህግ ውጭ በአሜሪካ ውስጥ የሚቀሩ ሰዎችን ቁጥር ለመቀነስ ያለመ እንደሆነም እየተገለጸ ይገኛል። የውጭ ጉዳይ መስሪያ ቤት ያወጣው መረጃ እንደሚያመላክተው ከዚህ ቀደም የነበረው የሙከራ ፕሮግራም በቪዛ ደንቦች አከባበር ላይ ከፍተኛ መሻሻል አሳይቷል። ከዚህ በፊት የነበረው አሰራር በሙከራ ደረጃ በነበረበት ወቅት የቪዛ ማመልከቻዎች በከፍተኛ መጠን ቀንሰዋል። መንግስትም ይህንን እርምጃ የወሰደው ህገወጥ ስደተኞችን ለመከላከልና ህግ አስከባሪ አካላት የሚያወጡትን ከፍተኛ ወጪ ለመቆጣጠር ሲሆን የቪዛ ጊዜያቸውን አጠናቀው ከአሜሪካ ሳይወጡ የሚቀሩ ግለሰቦች በሀገሪቱ የውስጥ ደህንነት ላይ ከፍተኛ ጫና እያደረሱ ነው የሚል እምነት ስላለው ነው። የዚህ ፖሊሲ መሰረታዊ ዓላማ ጎብኚዎች ወይም የንግድ ሰዎች የተፈቀደላቸውን የጊዜ ገደብ አክብረው ወደ ሀገራቸው እንዲመለሱ ማስገደድ መሆኑም እየተነገረ ይገኛል። በዚህ ቋሚና አዲስ በተሻሻለው ፖሊሲ ታሳቢ የተደረገው የቪዛ አይነት ደግሞ ዋናነት ለንግድና ለቱሪዝም ዓላማ ወደ አሜሪካ ለመጓዝ የሚያስችለው የቢ1 እና የቢ2 ቪዛ ምድብ ነው። እነዚህ ቪዛዎች በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ለስብሰባ፣ ለንግድ ትስስር፣ ለእረፍትና ለቤተሰብ ጥየቃ እንዲሁም ለሌሎች ጉዞዎች የሚጠቀሙባቸው ናቸው። አዲሱ ደንብ ስራ ላይ ሲውል ኢትዮጵያን ጨምሮ ከተመረጡ 50 ሀገራት የመጡ ማመልከቻ አቅራቢዎች ቪዛ ከመሰጠታቸው በፊት
ቆንስላ ሰራተኞች በሚወስኑት መሰረት ከ10,000 እስከ 20,000 ዶላር የሚደርሱ ዋስትና በማስያዣ መልክ እንዲያቀርቡ ይጠበቅባቸዋል። በአዲሱ ውሳኔም ከፍተኛው ክፍያ 20,000 ዶላር እንዲደርስ መደረጉ እየተገለጸ ይገኛል። ይህ ጥብቅ መመሪያ አጠቃላይ ዜጎቻቸው ላይ ተጽዕኖ የሚያሳርፈው 50 ሀገራት ላይ ሲሆን በዋናነት በአፍሪካ በእስያና በላቲን አሜሪካ የሚገኙ ሲሆን ከነዚህ ውስጥም 30 ገደማ የሚሆኑት በአፍሪካ አህጉር የሚገኙ ሀገራት ናቸው። ሀገራቱ የተመረጡበት ዋና ምክንያትም ከዚህ ቀደም በታዩ ከፍተኛ የቪዛ ጊዜ ማራዘም ወይም በእነርሱ አጠራር ኦቨርስቴይ መጠኖችና በደህንነት መረጃ ልውውጥ ክፍተቶች የተነሳ ነው። እንደ ኢትዮጵያ ያሉት ሀገራት ዜጎች በዚህ ዝርዝር ውስጥ መካተታቸው ለጉዞ ፈላጊዎች ትልቅና አዳጋች ሁኔታን ይፈጥራል። አሜሪካ እነዚህን ሀገራት መምረጧ የኢሚግሬሽን ፖሊሲዎቿን ከሀገራዊ ደህንነት ፍላጎቶች ጋር ለማጣጣም የምታደርገውን ጥረት የሚያሳይ ቢሆንም በታዳጊ ሀገራት ውስጥ የሚገኙ ሀቀኛ ነጋዴዎችና ተጓዦችን ግን በእጅጉ የሚጎዳ ይሆናል። ለተጓዦች ይህ ውሳኔ ትልቅ የኢኮኖሚ ኪሳራና የስነ ልቦና ጫና ይዞ የመጣ ነው። የቪዛ ዋስትና ገንዘቡ ሕጉን አክብሮ ለተመለሰ ሰው ተመላሽ የሚሆን ቢሆንም አስቀድሞ 20,000 ዶላር ያህል ገንዘብ አግኝቶ ማቅረብ ግን ለብዙዎች ፈጽሞ የማይታሰብ ነው። የአሜሪካ የቪዛ ዋስትና ክፍያ ወደ 20,000 ዶላር ከፍ ማለትና ቋሚ መደረጉ ሕገወጥ ስደትን ለመከላከል የሚደረግ ጥረት ቢመስልም በሺዎች የሚቆጠሩ ህጋዊና እውነተኛ ተጓዦችን የመብትና የጉዞ ዕድል የሚነፍግ ከባድ እርምጃ ተደርጎ ይወሰዳል። በተለይም ለኢትዮጵያና መሰል ሀገራት ይህ ፖሊሲ የሁለትዮሽ ዲፕሎማሲያዊና ኢኮኖሚያዊ ተጽዕኖ እንዳለው ይገለጻል። በጉዞ ወጪዎች ላይ የሚፈጥረው ግዙፍ ጭማሪ የኢትዮጵያ ነጋዴዎች፣ ባለሙያዎችና ቤተሰቦቻቸውን ለመጎብኘት የሚፈልጉ ሰዎች ወደ አሜሪካ የሚያደርጉትን እንቅስቃሴ በእጅጉ ይቀንሰዋል። በአንጻሩ ደግሞ የኢኮኖሚ ዕድሎችን ከመፈለግ አንጻር በሁለቱ ሀገራት መካከል ያለውን የሰዎች ግንኙነት እንደሚያቀዛቅዝም ይገለጻል። ታዳጊ ሀገራት ከዚህ ፖሊሲ የሚማሩት ትምህርት ቢኖር የሀገር ውስጥ ኢኮኖሚያቸውን ማጠናከርና ዜጎቻቸው በውጭ ሀገር ቆይታ ላይ ጥገኛ እንዳይሆኑ ሰፊ የስራ ዕድሎችን መፍጠር እንደሚገባ ነው። አጠቃላይ ሁኔታው ሲታይ የአሜሪካ አዲስ ቋሚ ቪዛ ቦንድ ፖሊሲ የዓለም አቀፍ የጉዞ እንቅስቃሴዎችን ገጽታ የቀየረና የንግድ ትስስሮችን የፈተነ ሆኖ ይጠቀሳል። ወደ ሌላኛው የቢዝነስ ጉዳያችን ስናልፍ የዓለም የቢዝነስና ኢኮኖሚ እንቅስቃሴ ከፍተኛ ፉክክር የሚስተዋልበት ሲሆን በዚህም ያልተጠበቁ መዋዠቆችና አዳዲስ እውነታዎች የሚመዘገቡበት ሆኗል። በእንዲህ አይነቱ ፉክክር በበዛበት የቢዝነስ ስነ ምህዳር ውስጥ ከፍተኛ የሀብት ክምችት ያላቸውን ባለሀብቶች ደረጃ ታዋቂው የቢዝነስ ጋዜጣ ብሉምበርግ ይፋ አድርጓል። ታዲያ ብሉምበርግ ይፋ ባደረገው የዓለማችን ቱጃሮች ዝርዝር ውስጥ በኢትዮጵያና በሳውዲ አረቢያ ዝነኛ ቢሊዮነር የሆኑት ሼክ መሐመድ ሁሴን አላሙዲን የቢሊዮነሮች ዝርዝር መሰረት እንደገና የ10 ቢሊዮን ዶላር የሀብት ማማ ላይ መቀመጣቸው የንግዱን ማህበረሰብ፣ የኢኮኖሚ ተንታኞችን እንዲሁም ዓለም አቀፍ ባለሀብቶችን ቀልብ የሳበ ትልቅ ክስተት ሆኗል። ብሉምበርግ በዝርዝሩ የቴክኖሎጂ ዘርፉ ቱጃር ኤለን መስክ በ648 ቢሊዮን ዶላር ሀብት ባለቤትነት ላሪ ፔጅና ጄፍ ቤዞስን በሁለተኛና በሶስተኛነት በማስከተል በቀዳሚነት እየመራ መሆኑን ይፋ አድርጓል። እናም በእንዲህ አይነቱ የዓለም ከፍተኛ የሀብት መጠን ያላቸው ግለሰቦች በተካተቱበት ዝርዝር ውስጥ ኢትዮጵያዊ ቢሊዮነር ሼክ መሐመድ አላሙዲን መገኘታቸው ከፍተኛ ትኩረትን ስቧል። ከጉዳዩ ጋር በተያያዘ የቢዝነስ ባለሙያዎችና የኢኮኖሚ ተንታኞች እንደሚገልጹት የአላሙዲን የሀብት ዳግም ማንሰራራት ሂደት የብዙ ዓመታት ትዕግስትና ስልታዊ የንግድ መዋቅር ውጤት ነው። እንደ ብሉምበርግ ቢሊዮነሮች ዝርዝር መረጃ ከሆነ የሼክ መሐመድ አላሙዲን አጠቃላይ ሀብት ወደ 10.1 ቢሊዮን ዶላር ከፍ ማለቱ ተረጋግጧል። ይህም ከዓመቱ መጀመሪያ የሀብት መጠን አንጻር ሲታይ የ19.7 በመቶ ወይም የ1.67 ቢሊዮን ዶላር እድገት ማሳየቱን ያመላክታል። ይህ አሃዝ በዓለም አቀፍ ደረጃ በ375ኛ ደረጃ ላይ እንዲቀመጡ ያስቻላቸው ሲሆን የዕለት ከዕለት የገበያ እንቅስቃሴዎች ለሀብታቸው ማደግ ከፍተኛ አስተዋጽኦ አድርገዋል። የአላሙዲን የንግድ ግዛት ወይም ቢዝነስ ኢምፓየር በብዙሃኑ ዘንድ የሚታወቀው እጅግ ሰፊ በሆኑ የኢነርጂ፣ የማዕድን፣ የኢንዱስትሪና የመሰረተ ልማት ዘርፎች ላይ የተመሰረተ በመሆኑ ነው። የዚህ ታላቅ የሀብት መጠን መነሻም እነዚህ አሰራሮች በዓለም አቀፍ ገበያ ያሳዩት ጠንካራ አፈጻጸም ነው። ሼክ መሐመድ ሁሴን አላሙዲን ወደዚህ ደረጃ መድረሳቸው የአፍሪካንና የመካከለኛውን ምስራቅ የንግድ አቅም በግልጽ ያመላከተም ሆኗል። የሼክ መሐመድ አላሙዲን ዋና ዋና የሀብት ምንጮች ሲመረመሩ ደግሞ መሰረታቸው በስዊድን የሚገኘውና የሀገሪቱ ትልቁ የነዳጅ ማጣሪያ የሆነው ፕሬም እንዲሁም በኢትዮጵያ ውስጥ የሚገኘው ሚድሮክ ኢንቨስትመንት ግሩፕ ናቸው። ፕሬም የስዊድን ትልቁ የኢነርጂ ኩባንያ በመሆን ለአላሙዲን ሀብት ትልቅ ምሰሶ ሆኖ የቀጠለ ሲሆን በሌላ በኩል ደግሞ ሚድሮክ
ሚድሮክ በኢትዮጵያ ውስጥ በወርቅ ማዕድን ማውጣት፣ በግብርና፣ በማኑፋክቸሪንግ፣ በግንባታ፣ በጤና፣ በሆቴልና መስተንግዶ እንዲሁም በሪል ስቴት ዘርፎች በመሰማራት የሀገሪቱን የግል ሴክተር ኢኮኖሚ በመቅረጽ ረገድ ተወዳዳሪ የሌለው ሚና ተጫውቷል። በተለይም ሚድሮክ ጎልድ በኢትዮጵያ ትልቁ የንግድ ወርቅ አምራች በመሆኑ በዓለም አቀፍ ገበያ የወርቅ ዋጋ ከፍተኛ ንረት በሚታይበት በዚህ ወቅት ለባለሀብቱ አቅም ማደግ ከፍተኛ አስተዋጽኦ እንዳደረገ ይገለጻል። የኢነርጂና የማዕድን ሀብቶች ጥምረት ለባለሀብቱ የፋይናንስ አቅም ዳግም ማንሰራራት የጀርባ አጥንት ሆነው አገልግለዋል። ይህ የቢሊዮነሩ የሀብት ምንጭ ሚስጥርም በዘርፈ ብዙ ኢንቨስትመንቶችና በጠንካራ የንብረት አስተዳደር ላይ የተመሰረተ ነው። ይህ የሀብት እያደገ መምጣትና ብሉምበርግ ላይ ያለው ደረጃ መሻሻል ከባለፈው ዓመት አፈጻጽም ጋር ሲነጻጸር ትልቅ እድገትን አሳይቷል። ባለፉት ዓመታት ውስጥ በሳውዲ አረቢያ የጸረ ሙስና ዘመቻ ሳቢያ በተፈጠረው ውጣ ውረድና እገዳ ምክንያት የንግድ እንቅስቃሴያቸው ላይ ጥላ ጥልቶበት ነበር። ይሁን እንጂ ባለፉት ጥቂት ጊዜያት ውስጥ የታየው የ19.7 በመቶ እድገት የንግድ ተቋሞቻቸው ከደረሰባቸው ጫናና ውጣ ውረድ ሙሉ በሙሉ መላቀቃቸውን ያረጋግጣል። የብሉምበርግ መረጃ እንደሚያሳየው ከሆነ በየቀኑ በሚደረጉ የገበያ ስሌቶችና በግል ይዞታዎች ግምገማ ላይ በመመስረት የሀብት መጠናቸው ከ10 ቢሊዮን ዶላር በላይ ደርሷል። ይህ ከባለፈው ዓመት የሀብት መጠን ጋር ሲነጻጸር የንግድ ተቋሞቹ የገበያ ዋጋ በከፍተኛ ሁኔታ እንደተሻሻለና ዓለም አቀፍ የሸቀጦች ዋጋ መጨመር ለዚህ ስኬት ከፍተኛ አስተዋጽኦ እንዳበረከተ ይጠቁማል። ለኢትዮጵያ የሼክ መሐመድ አላሙዲን ወደ 10 ቢሊዮን ዶላር የሀብት ከፍታ መመለስና በዓለም አቀፍ ደረጃ ከፍተኛ ቦታ ላይ መቀመጣቸው ትልቅ ምሳሌያዊና ኢኮኖሚያዊ መነቃቃትን ይፈጥራል። ሚድሮክ በኢትዮጵያ ኢኮኖሚ ማዕቀፍ ውስጥ ያለው ጥልቅ ተሳትፎ ሀገሪቱ ከምትጋፈጣቸው የውጭ ምንዛሬና የኢንቨስትመንት ተግዳሮቶች አንጻር ትልቅ ትኩረት የሚሰጠው ነው። የባለ ሀብቱ በደረጃ ሰንጠረዡ መካተት ብቻ ሳይሆን የካፒታል መጠን መጨመርም በኢትዮጵያ የግሉ ዘርፍ ላይ ያለውን እምነት ከፍ የሚያደርግ ሲሆን በሀገር ውስጥ ገበያ የሚደረጉ የንግድ እንቅስቃሴዎችም እንዲስፋፉ ከፍተኛ አዎንታዊ ሚና ይኖረዋል። እንደ ባለሙያዎች ገለጻ የኢትዮ ሳውዲው ቢሊዮነር ሀብት ማንሰራራት ለሀገሪቱ የስራ ዕድል ፈጠራና ለኢንዱስትሪ ልማት እጅግ ጠቃሚ ሚና አለው። የኢኮኖሚ ተንታኞች እንደሚሉት እንዲህ አይነቱ ሁኔታ የኢትዮጵያን የንግድ አቅም ለዓለም አቀፍ ባለሀብቶች ከማስተዋወቅ አንጻር የራሱ የሆነ አዎንታዊ የጎንዮሽ ጥቅም ይኖረዋል። ከዚህ ጋር በተያያዘ ለመሆኑ አላሙዲን ወደ ቀድሞ የ10 ቢሊዮን ዶላር የሀብት ከፍታና ደረጃ እንዴት ሊመለሱ ቻሉ የሚለው ጉዳይ ሲታይ በዋናነት ከዓለም አቀፍ የሸቀጦች ዋጋ መሻሻልና ከኢንዱስትሪ ንብረቶቻቸው ጠንካራ አፈጻጸም ጋር የተያያዘ ነው። የወርቅ ዋጋ በታሪክ ከፍተኛ ደረጃ ላይ መቆየቱ፣ በስዊድን የሚገኘው የፕሬም ዘይት፣ የፕሬም ነዳጅ ማጣሪያና ሌሎች የአውሮፓ እንዲሁም የመካከለኛው ምስራቅ ኢንቨስትመንቶች ትክክለኛ የገበያ ዋጋ ማግኘታቸው ለዚህ መነቃቃት ምክንያት እንደሆነ ይነሳል። በተጨማሪም የንግድ ተቋሞቻቸውን አደረጃጀት በብቃት በመምራትና ከቀድሞ የፖለቲካና የሕግ ተግዳሮቶች ነፃ በመውጣት ንብረቶቻቸውን ስልታዊ በሆነ መንገድ ማስተዳደር መቻላቸው ወደዚህ የቢዝነስ ከፍታ እንዲደርሱ አስችሏቸዋል። የቢዝነሱ ዓለም ግልጽነትና የተለያዩ የግምገማ ዘዴዎች በሚያስከትሏቸው ልዩነቶች ምክንያት አላሙዲን በብሉምበርግ ቢሊዮነሮች ዝርዝር ላይ ከ10 ቢሊዮን ዶላር በላይ ባለቤት ተብለው ቢመዘገቡም በፎርብስ መጽሔት ዓመታዊ የቢሊዮነሮች ዝርዝር ውስጥ አለመካተታቸው ግን ልዩነትን የፈጠረ ጉዳይ ሆኗል። ይህ ልዩነት የሚመነጨው በሁለቱ ተቋማት መካከል ባለው የግምገማ ስነ ዘዴ እንደሆነም ባለሙያዎች ይገልጻሉ። ብሉምበርግ የገበያ እንቅስቃሴዎችንና የግል ንብረቶችን ግምገማ በየዕለቱ የሚያዘምን ሲሆን ፎርብስ ግን ጥብቅ የሆኑ የማረጋገጫ መመዘኛዎችን ይጠቀማል። ይህ ሁኔታ ቢሊዮነሩን በተመለከተ የተለያዩ ገጽታዎች እንዲንጸባረቁ እያደረገ ይገኛል። ሆኖም የሼክ መሐመድ አላሙዲን ወደ 10 ቢሊዮን ዶላር ማማ መመለስ የቢዝነስ ተቋሞቻቸው ከደረሰባቸው ከባድ ፈተና አገግሞ እንዴት ሊወጣ እንደሚችል የሚያሳይ ድንቅ ተምሳሌት ሆነው ሊጠቀሱ ይችላሉ። የብሉምበርግና የፎርብስ የግምገማ ልዩነቶች ቢኖሩም የኒህ ባለሀብት ዓለም አቀፍ ተጽዕኖና የኢኮኖሚ ቁመና ግንባር ቀደም መሆኑን ማስተባበል አይቻልም። ይህም የባለሀብቱን የንግድ ጥንካሬና የቢዝነስ ላይ አቋም በግልጽ ያንጸባርቃል። በተጨማሪም የዚህ ሀብት እድገት ለቀጣይ ዘላቂ የኢኮኖሚ እንቅስቃሴዎች ትልቅ መሰረት የሚጥል መሆኑን የሚያረጋግጡ በርካታ ማሳያዎች አሉ። በዓለም አቀፍ ገበያ ውስጥ የኢነርጂ ዋጋ መዋዠቅ እንዲሁም የማዕድን ዘርፍ ማገገም ለባለሀብቱ ስኬት ትልቅ አስተዋጽኦ አድርጓል። በኢትዮጵያ ውስጥ የሚገኙት የግብርና
የማኑፋክቸሪንግ እና የሪል ስቴት ኢንቨስትመንቶች የሀገር ውስጥ ገበያን በማነቃቃት ረገድ የላቀ ሚናን ተጫውተዋል። አላሙዲን ላለፉት በርካታ አስርተ ዓመታት በንግዱ ዓለም ውስጥ ያከማቹት ልምድና እውቀት ተቋሞቻቸው ከማንኛውም ቀውስ እንዲወጡ እንደሚያስችላቸው የኢኮኖሚ ተንታኞች ይስማማሉ። የብሉምበርግ የቢሊዮነሮች ዝርዝር እንደሚያመላክተው የዚህ አይነቱ የሀብት እድገት መታየት በዓለም አቀፍ ደረጃ የጥቁር ቢሊዮነሮችን ክብርና ቦታ ከፍ የሚያደርግ ሆኖም ይጠቀሳል። የሳውዲ አረቢያና የኢትዮጵያ ጥምር ዜግነት ያላቸው እኒህ ባለሀብት የንግድ እንቅስቃሴውን በስፋት በመምራት ላይ ይገኛሉ። በስዊድን የሚገኘው የፕሬም ነዳጅ ማጣሪያ የኩባንያው የጀርባ አጥንት ሆኖ መቆየቱ ለአካባቢው ኢኮኖሚም ትልቅ አንድምታ አለው። በአጠቃላይ ሲታይ የሼክ መሐመድ አላሙዲን በብሉምበርግ ቢሊዮነሮች ዝርዝር ላይ የተመዘገበው አስደናቂ የሀብት እድገትና የ10.1 ቢሊዮን ዶላር ባለቤት መሆን የንግድ ተቋሞቻቸውን ጽናት የሚያሳይ ትልቅ ምዕራፍ ተደርጎ ይወሰዳል። ከኢነርጂ እስከ ማዕድን፣ ከግብርና እስከ ማኑፋክቸሪንግ ያሉት ሰፊ ኢንቨስትመንቶቻቸው በዓለም አቀፍ ደረጃ ተወዳዳሪ ሆነው እንዲቀጥሉ አስችሏቸዋል። ምንም እንኳን በፎርብስ መጽሔት ዝርዝር ውስጥ ባይካተቱም በብሉምበርግ መረጃዎች መሰረት የተመዘገበው ይህ ስኬት የኢትዮጵያንና የሳውዲ አረቢያን ኢኮኖሚያዊ ትስስር ተጠናክሮ መቀጠል ማሳያ ተደርጎ ሊወሰድ ይችላል። ከዚህ ጋር ተያይዞ የባለሀብቱ የንግድ እንቅስቃሴ እንዲሁም ዳግም ማንሰራራት ለቀጣይ ዓመታትም በዓለም አቀፍ ገበያ ውስጥ ትልቅ ትኩረት የሚሰጠውና የብዙዎችን ቀልብ የሚስብ ሆኖ እንደሚቀጥል እየተገለጸ ይገኛል። ክቡራን ቤተሰቦቻችን የዛሬው ልዩ የቢዝነስ መረጃ ዝግጅታችን እየተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን።